ዛሬ ማሳያችሁ የሌኖቮን ትንሽ የቆየ የበጀት ስልክ ነው። ይህ ስልክ ሌኖቮ ኤ6 ኖት ይባላል። በ2019 ነበር የወጣው። አሪፍ የሚባል ሁኔታ ላይ ያለ የሚያስጠቅም ስልክ ነው። ይህ ስልክ 6 ኢንች የሚሆን ትንሽ አነስ የምትል ከሌሎች ስልኮች ጋር ብታስቀምጡት ትንሽዬ ነች፣ ግን በጣም ስሙዝ የሆነ ኤልሲዲ ዲስፕሌይ ያላት። ከጀርባውም ስታዩት ጽድት ያለ ፕላስቲክ እቃ ነው የተሰራው። ፕላስቲክ እና ቀለል ያሉ እቃዎች በርካሽ ዋጋ እንዲሸጥ በእነሱ የተሰራው ማለት ነው። የሚጠቀመው ፕሮሰሰሩም ሚዲያቴክ ሄሎ ፒ22 ነው። 12 ናኖሜትር የምትሆን አነስ የምትል ቺፕ ነች። የኦክታ ኮር ቺፕ ነው ማለት ነው። እነዚህ አይነት ቺፖች በጣም ከፍተኛ ጌሞችን እና አፖችን መጠቀም አችሉም። መሰረታዊ የሚባሉ ነገሮችን ነው የምችሉት ማለት ነው። እንዲሁም እዚህ ጋር ታይፕ ሲ ያለ የሚጠቀመው ማይክሮ ዩኤስቢ ነው። ስለዛ ቻርጅ ስታደርጉ በ10 ዋት ነው ቻርጅ የሚያደርግላችሁ። ቀስ ሊልባችሁ ይችላል። ዲዛይኑን ስንመለከተው በደንብ ትኩረት ካደረጋችሁት ያምራል። ቀላል ስልክ ነች ስትይዙትም ከሌሎች ስልኮች እንደውም በአብዛኛው ያንሳል። ከቴሌ ነው ብዙ ጊዜ እንደዚህ ስልኮች የምታገኙት። እኔም ከቴሌ ነበር የገዛሁት እና ይሄኛውን ስልክ በዛ ጊዜ እስከ 7000 ብር ነበር የሚገኘው። ከሰው ላይ ግን እስከ 5000 እስከ 4000 ልታገኙት ትችላላችሁ። ስትመለከቱት ብቻ ውጪውን እንደዚህ ይመስላል። በጣም የሚያምር ሰማያዊ የሆነ ባክ አለው። ፊንገር ፕሪንት ሪደርም አለው ከጀርባው። በጣም ፈጣን የሆነ በፊንገር ፕሪንት አንሎክ ማድረግ ትችላላችሁ። ከሱ ባለፈም ፌስ አንሎክ አለው፣ ግን እሱ በጣም ሴፍ አይደለም። ለዛ በፒን ወይም በፊንገር ፕሪንት ብትጠቀሙ ተመራጭ ነው ማለት ነው። ስፒከሮቹም በጣም ላውድ ናቸው። አሪፍ የሆኑ ስፒከሮች አሉት። አንድ ለስልክ ማዳመጫ ስልክ ስታወሩ ጫፍ ላይ ያለ ከሰልፊው ካሜራ ፊት ለፊት፣ እንዲሁም ደግሞ በታች በኩል ሙዚቃ ስታዳምጡና ፊልም ስታዩ አንድ አለ ማለት ነው። እንዲሁም ኤርፎን ጃክም አለው፣ እሱን መጠቀም ትችላላችሁ። ስለዚህ ስፒከሩ ማስተማማኝ ነው ማለት ነው። ሶፍትዌሩን ስንመለከት ደግሞ አንድሮይድ 9 ነው የሚጠቀመው። አንድሮይድ ቨርዥኑ 9 ነው ሲመጣም፣ አሁንም 9 ነው። አፕዴት ማድረግ አችሉም ከዛ በላይ። የሚጠቀመው በጣም ስሙዝ የሆነ ዩአይ ነው። ያው አንድሮይድ 9 ማለት የድሮ ቢሆንም አሁን 17 ላይ ልንገባ ነው። ግን ቢሆንም ራሙና ስቶሬጁ ስለተመጣጠነ በጣም ስሙዝ የሆነ ኤክስፒሪየንስ ነው የምታገኙት። 32 ጂቢ ነች ስቶሬጇ፣ ራሙ ደግሞ 3 ጂቢ ነው ማለት ነው። ሌላው ደስ የሚለው እዚህ ስልክ ላይ ያለው ነገር ስፕሊት ስክሪንን መጠቀም ትችላላችሁ። ስፕሊት ስክሪን ማለት ሁለት አፖችን መጠቀም ማለት ነው። እዚህ ጋር ቴሌግራም እየተጠቀምኩ ነው፣ ከላይ ደግሞ ፋይል ማናጀር እየተጠቀምኩ ነው ማለት ነው። በጣም መልቲታስክ የምትጠቀሙ ከሆነ እንደዚህ አይነት ፊቸር በጣም ያገለግላል። ትንሽ እንኳን የቆየ ስልክ ቢሆን ራሱ ይሄ ፊቸር መኖሩ ነው ደስ ያለኝ እዚህ ስልክ ላይ። እና መልቲታስክ የምትፈልጉ ሆናችሁ ግን ደግሞ አነሳ ያለ ስልክ ነው የምትፈልጉት፣ ይሄ ስልክ ለእናንተ ነው ማለት ነው። መልቲታስክ ማድረጉ በጣም ይገርማል። 3 ጂቢ ራም ኖሮት እንደዚህ ስፕሊት ስክሪን የሚጠቀም ስልክ ብዙም የለም። እንዲሁም ደግሞ 2019 የወጣ ስልክ ነው። ለማረጋገጥ ያክል ሴቲንግ ውስጥ ስፔኮቹን ስትመለከቱ አንድሮይድ ቨርዥኑ 9 ነው፣ 32 በ3 ነች። እንዲሁም ሴቲንግ ውስጥ አንዳንድ ስልኮች የራሳቸው የሆነ የሚጨምሩት ፊቸሮች አሉ። ይህ ግን ያው የተለየ ነገር የለውም። በአጠቃላይ የአፖቹን አደራደርና ምን ይመስላል የሚለው ማየት ከፈለጋችሁ ይሄን ነው የሚመስለው። እንደዚህ ነው የሚደረድራቸው። የሳምሰንግን የድሮ ስልክ አይነት ስታይል ይመስላል። እንዲሁም በጣም ጥርት ያለ ነገር አለው፣ ደስ ይላል። በቃ ካሜራው ግን ቼክ ማድረግ አለባችሁ። 13 ሜጋፒክስል በ2 ሜጋፒክስል ነው የኋላው ማለት ነው። የፊቱ ደግሞ ሰልፊው 5 ሜጋፒክስል ነች። ስለ ጌምስ እያሰባችሁ ያላችሁ ሰዎች ትኖራላችሁ። የሚጠቀመው ግራፊክስ ካርዱ የፓወር ቪአር ጂኢ ሲሪየስ ነው። በጣም ከፍተኛ አይባልም። ለዛ እንደ ፐብጂ እና ያሉ ጌሞችን መጫወት እያሰባችሁ ከሆነ በጣም አያጫውታችሁም። ይሄን ያክል ግን እንጫወታለን ብላችሁ ከጀመራችሁም ፐብጂ ማጫወት ያጫውታችኋል። ግን ኤፍፒኤሱ እና ጥራቱ በጣም የቀነሰ ነው። ብዙም የምትቀጥሉበት አይሆንም። እንደዚህ የመኪና ጌሞችን እና ሌሎችንም ጌሞች መጫወት የምትፈልጉ ከሆነ ግን በደንብ ያጫውታችኋል። ጥራቱ ይሄን ያክል ባይሆንም በጣም ስታክ አያደርግባችሁም። በጣም ዝቅተኛ የሚባሉት እንደ ሰብዌይ እና ሌሎች ዝም ብሎ ጌሞችን ግን በደንብ ነው የሚያጫውታችሁ። ስለዚህ ምን አይነት ጌም ያጫውተናል የምትሉ ከሆነ በጣም ኦፍላይን ጌሞችን ብትጫወቱ መክራችኋለሁ። ሌሎች አፖችን በጣም ስሙዝ ናቸው እዚህ ስልክ ላይ። የሶሻል ሚዲያ ስልክ ነው ማለት ይቻላል። በጣም ብዙ አይነት ሶሻል ሚዲያ እንደ ቲክቶክ፣ ኢንስታግራም እንደሱ የምትጠቀሙ ከሆነ ይህ ስልክ ምንም አያስቸግራችሁም። በጣም አሪፍ ነች። ካሜራዋ ግን ትንሽ ጥራቷ ሊቀንስባችሁ ይችላል። የመጨረሻ ያልነገርኳችሁ ነገር ቢኖር ባትሪው ነው። ባትሪው ካፓሲቲው ከሌሎቹ አይለይም። አሁን ላይ ያመጡት ስልኮች በጣም ከፍተኛ ነው እንደምናውቃቸው። ይሄ ግን የድሮም ስልክ ስለሆነ ባትሪው 4000 ሚሊዮን ፓወር ነው። በጣም ቀኑ ሙሉ ሊያስጠቅማችሁ ይችላል። የሚጠቀመውም ግራፊክስ ካርዱም ስክሪኑም ትንሽ የሆነ ፓወር ስለሆነ የሚፈልጉት ከቀንም በላይ ሊቆይላችሁ ይችላል እንዳጠቃቀማችሁ። በአጠቃላይ የቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ።
እንዲሁም ሌላ ጊዜ እንደዚህ ቪዲዮ እንድታገኙ ሰብስክራይብ ማድረጋችሁን እንዳትረሱ። በተሻለ ቪዲዮ እንድንመጣ ደግሞ ሀሳብ አስተያየታችሁን ኮመንት ላይ ማሳወቃችሁን እንዳትረሱ ማለት ነው። አመሰግናለሁ።